ቤተሰቦቼ ድሃ ስለሆኑ እንዳሻኝ ልብስ እየቀየርኩ እንዳሻኝ ደፍተር እየቀየርኩ መማር የምችል አልነበርኩ። ይሁንና ያ ችግር ይታለፋል የሚል እምነት ስለነበረኝ ቤተሰቦቼም ባላቸው አቅም ስለረዱኝ እኔ ባደረኩት ጥረት ዛሬ ያለሁበት ደረጃ መድረስ ችያለሁ። እናንተ ከኔ የምትሻሉት አዲስ አበባ መሆናችሁ ነው። እኔ በተወለድኩበት መንደር 6ኛ ክፍል ከተማርኩ በኋላ 7ኛ ለመማር በጣም ብዙ ኪሎ ሜትር በእግሬ መጓዝ ነበረብኝ። 7ኛ ክፍልኛ መንደር ስላልነበረ እናንተ መንደር 7ኛም 8ኛም 10ኛም አለ። እናንተ መንደር ችግሩ ደህንነት ነው። ያው ዛሬ የተገናኘነው እናንተም እንደምታውቁት ህፃናት የማደግ ተስፋ የመማር ተስፋ ካላቸውና ሰላማዊ ዜጋ ከሆኑ ከእናንተ ውስጥ ብዙ መሪዎች፣ ተመራማሪዎች፣ አዋቂዎች፣ አስተማሪዎች፣ ባለሀብቶች ሊፈጠሩ ስለሚችሉ ዛሬ ልነግራችሁ የምፈልገው እንደ ሀብታም ልጆች እንዳሻችሁ መልበስ እንዳሻችሁ መብላት ትቸገሩ ይሆናል። ለመማር ግን ብሩህ ጭንቅላት ስላላችሁ ጭንቅላታችሁን ተጠቅማችሁ ተስፋ እንዳለው ሰው ሆናችሁ በትጋት ከተማራችሁ ከእናንተ ውስጥ ነገ ሀገር መምራት የሚችሉ ድህነትን መዋጋትና ማጥፋት የሚችሉ ሰው መርዳት የሚሰጠውን ደስታ በተግባር የሚያውቁና የሚረዱ ሰዎች ይፈጠራሉ። እናንተ መማር ስትችሉ ጎዳና ላይ በስፋት አዲስ አበባ ውስጥ በሺህ የሚቆጠሩ ልጆች የወደቁ ለማንሳት ለማስተማር ለሁላችንም ትምህርት ይሆናል። እናንተን ማስተማር ከተቸገርን ደግሞ ጎዳና ላይ ያሉ ሰዎች ቁጥራቸው እየበረከተ የሚቸከሩ ሰዎች እየበዙ ይሄዳሉ። ዛሬ ለእናንተ ማሳሰብ የምንፈልገው ደህንነት ቋሚ ነገር አይደለም። ጨክናችሁ ወስናችሁ አንድ ቦታ ለመድረስ አልማችሁ ከተጋችሁ የእናንተን ብቻ ሳይሆን የሌሎች ህፃናትን ደህንነት ማስቀረት ትችላላችሁ። ያ እንዲሆን ግን ባለራዕይ መሆን አለባችሁ። አንድ ቀን ሰው ሆናለሁ፣ አንድ ቀን አሁን የሚገጥመኝ ችግር ተቀርፎ ከራሴ አልፌ ሌሎች ወገኖች ማገዝ የሚችል ሰው ሆናለሁ ብላችሁ በዓላማ መማር አለባችሁ። በዓላማ መማር ስትችሉ ለዛ ዓላማም ቀንና ማታ ስትሰሩ ወቅታዊ ችግርን እንደምትሻገሩ እያለማችሁ ስትተጉ የእናንተም ይፈታል፣ ብዙዎችም የእናንተን ፈለግ ተከትለው ከችግራቸው ይወጣሉ። መበርታት መጠንከር በእጅጉ ከእናንተ ያስፈልጋል። ብዙዎች የምታዩቸው ትላልቅ ሰዎች በእናንተ አይነት ህይወት ያለፉ ናቸው። እኔም በተደጋጋሚ እንደነገርኳችሁ በጣም የደሃ ቤተሰብ ልጅ ስለነበርኩ በእናንተ እድሜ አሁን እናንተ ካላችሁበት እምብዛም የተለየ ኑሮ አልነበረኝም። ቤተሰቦቼ ደሃ ስለሆኑ እንዳሻኝ ልብስ እየቀየርኩ እንዳሻኝ ደፍተር እየቀየርኩ መማር የምችል አልነበርኩ። ይሁንና ያ ችግር ይታለፋል የሚል እምነት ስለነበረኝ ቤተሰቦቼም ባላቸው አቅም ስለረዱኝ እኔ ባደረኩት ጥረት ዛሬ ያለሁበት ደረጃ መድረስ ችያለሁ። እናንተ ከኔ የምትሻሉት አዲስ አበባ መሆናችሁ ነው። እኔ በተወለድኩበት መንደር 6ኛ ክፍል ከተማርኩ በኋላ 7ኛ ለመማር በጣም ብዙ ኪሎ ሜትር በእግሬ መጓዝ ነበረብኝ። 7ኛ ክፍልኛ መንደር ስላልነበረ እናንተ መንደር 7ኛም 8ኛም 10ኛም አለ። እናንተ መንደር ችግሩ ደህንነት ነው። የአዲስ አበባ ደህንነት ሁለት አይነት ደህንነት ነው። አንደኛ እንደናንተ የገቢ ምንጭ የሌላቸውና የሚቸገሩ ሰዎች አሉ። በሌላ መንገድ ደግሞ የገቢ ምንጭ ያላቸው ብዙዎች ማገዝ የሚችሉ ሰዎች አሉ። እነዚህን ማገዝ የሚችሉና መታገዝ የሚሹ የሚያገናኝ ድልድይ ደግሞ የለም። የአዲስ አበባ ከተማ ይህንን ተግባር ለመፈጸም ድልድይ ለመሆን የጀመረው ተግባር በእጅጉ የሚያስመሰግነው መሆኑን እየገለጽኩ ይህ ጅማሮ ግን በድፍን አዲስ አበባ ብቻ ሳይሆን በመላ ሀገራችን እንዲስፋፋ የአዲስ አበባን ተግባር በአርአያነት ወስደው ክልሎችም እንዲቀጥሉበት
ዜጎች ለአንድ ሕፃን ደብተር ለአንድ ሕፃን የዕለት ምሳ ማቅረብ የሚችሉ ሕፃን ሁሉ ልጃችን ነው ብሎ ማገዝ እንዲችሉ የመንግስት የሥራ ኃላፊዎች ያላቸውን ቢሮ መምጣት የሚችሉ ብቻ ሳይሆን የወደቁ የማንሳትና የወደቁ መደገፍ የሚችሉ ሰዎች ጋር የማገናኘት ስራ እንደ ኃላፊነት ወስደው ይህ አሁን የጀመርነው ተግባር ሁሉም የሚኒስቴር መስሪያ ቤቶች፣ ኤጀንሲዎች፣ ትላልቅ ኩባንያዎች፣ ስመጥር ግለሰቦች፣ አርቲስቶች፣ አትሌቶች፣ ታዋቂ ግለሰቦች በሙሉ በያሉበት ሰፈር ህፃናትን የማገዝ አዛውንትን የማገዝ ተግባር ከፈጸሙ አዲሱ ዓመት ኢትዮጵያ ውስጥ ለመኖር ብቻ ሳይሆን ለመቀበል የሚፈልግ እጅን በመስጠት የሚሞሉ ዜጎች ያሉባት፣ የጎደለን ጓዳ መሙላት የሚችሉ ዜጎች ያሉባት፣ የጎደለባቸውን በዋቃ ለመሙላት ወገን ጎረቤት እንዳላቸው የሚያስቡ አዛውንቶች ያሉባት ሀገር ትሆናለች። ሁሉም ሀገር ድህነት አለ። አሜሪካን ሀገር የኢትዮጵያን ህዝብ ብዛት ግማሽ የሚጠጋ የራሱን ገቢ ማመንጨት የማይችል በጎዳና የሚኖርና በአሜሪካ መንግስት የሚታገዝ ሰው አለ። ይህ ቁጥር ከ50 ሚሊዮን በታች አይደለም። ይህ የሚያሳየው ድህነት ሁሉም ሀገር አለ። ድህነትን በመተጋገዝ በመደጋገፍ የሚሻገሩ ሀገራት የበለጸጉ ይባላሉ። ድሆችን ማሰብ ማገዝ የተሳናቸውና የራሳቸውን በልተው የተረፋቸውን የሚያፈሱ ሰዎች ያሉበት ሀገር ደግሞ ድሃ ይባላል። ኢትዮጵያ ያሉ ሀብታሞች እና ድሃዎችን ስናወዳድር በተለይ ህፃናትን ለማገዝ የሚያስችል ብቃት በመንግስትም በግሉም ሴክተር አለ። ዋና ጉዳይ ቅንጅት ነው። ይህን ቅንጅት ደግሞ አዲስ አበባ ጀምሮታል። ክልሎች ይከተላሉ፣ ዩኒቨርሲቲዎች ይከተላሉ። በዚህ አግባብ በርካታ ሺህ የነገ የኢትዮጵያ ተስፋ የሆኑ ህፃናት በትምህርት ገበታቸው በደብተር ምክንያት፣ በዩኒፎርም ምክንያት ወይም በምሳ ምክንያት ትምህርታቸው እንዳይቋረጥ ድጋፍ እንደሚያደርጉ ሙሉ እምነት አለን። እኛ ዛሬ ለተወሰኑ ተማሪዎች የምንጀምረውን ድጋፍ በሁሉም ክፍለ ከተማ፣ በሁሉም ክልል ሁሉም ዜጎች ይህንኑ ተግባር በመከተል መተጋገዝ፣ መደጋገፍ፣ በጋራ መኖር እውነተኛ የመደመር እሳቤን በተግባር የምናይበት ዘመን ለመቀበል በቀረን ጥቂት ጊዜ በዚሁ መልካም ስራ ሁላችን በትብብር አዲሱን ዓመት እንድንቀበል አደራ ማለት ፈልጋለሁ። በዚሁ አጋጣሚ በርካታ ኢትዮጵያውያን በሺህ የሚቆጠር በመቶ የሚቆጠሩ አልፎም ቁጥራቸው አነስ ያለ ህፃናት ማንም ሳያቅ የሚደግፉ የሚያግዙ የሚያስተምሩ አሉ። ለእነዚህ ሰዎች መልካም ተግባር ምስጋናዬን እያቀረብ ብዙዎች እነሱ እንዲከተሉ በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። መቄዶንያ የሚባለው ድርጅት በጣም በርካታ ሰዎች እየረዳ መሆኑ ይታወቃል። ከመንገድ ላይ ጸጉራቸውን እየላጩ ሰውነታቸውን እያጠቡ ልብሳቸውን እየቀየሩ የወደቁ ዜጎች የሚያነሱ በፈቃደኝነት የሚያገለግሉ ወጣቶችም እንዳሉ ማየት ጀምረናል። ይህ በጎ ነገር ከኛ ሀገር አልፎ ሌሎችን ኢትዮጵያ ውስጥ መልካም ነገር የሚያደርጉ ሰዎች እየተበራከቱ ነው የሚል አዲስ መንፈስ እየቀሰቀሰ ስለሆነ ተባብረን የተቸገሩ በመርዳት የታመሙ በመጠየቅ አዛውንቶችን በመደገፍ የፈረሱ ቤቶች በማደስ የጎደሉ እቃዎች በመሙላት በፍቅር ስሜት አዲሱን ዓመት እንድንቀበል በመካከላችን ያለው አለመግባባት፣ ጥላቻ፣ መራራቅ በመልካም ተግባር እንዲተካ ይህን ማድረግ ስንችል የምንፈልጋትን ኢትዮጵያ መገንባት ለሁላችንም ቀላል እንደሚሆን በተለይ በእንደናንተ ያለ ህፃን ላይ የሚዘራ ማንኛውም መልካም ዘር ነገ በቅሎ ለኢትዮጵያም ለአፍሪካም የሚበጅ ስለሆነ ህፃናትን መደገፍ፣ ህፃናትን ማቀፍ፣ ፍቅር መስጠት ከሁላችን የሚጠበቅ መሆኑን በዚሁ አጋጣሚ እየገለጽኩ የዛሬው መገናኘት እንዲዘልቅ የአዲስ አበባ ከተማ ላደረገው እጅግ አስደሳች ስራ እና ዋና ተግባራችሁ የሆነውን ስራ በመጀመራችሁ አዲሱን ቲም ማመስገን እፈልጋለሁ። ከዚህ ቲም የአዲስ አበባ ከተማ ህዝብ ብዙ ይጠብቃል። ከሚጠብቃቸው ተግባሮች አንዱ የተረሱ የወደቁ ህፃናትን ከጎዳና የሚነሱበትና የሚታገዙበት፣ መማር ሲችሉ ያልተማሩ ህፃናትን ለማስተማር የሚያስችል ሁኔታ ማመቻቸት ስለሆነ ይህ ቲም ከቢሮ ወጥቶ ወደ
ደከሙ ጎጆዎች ወደማይደገፉ ህጻናት እየሄደ የማንሳት ተግባሩን በማፋጠን ለራሱ ለከተማውም ለሀገሪቱ ምሳሌ እንደሚሆን ተስፋ አለኝ። አዲስ አበባን እውነተኛ የአፍሪካ ካፒታል እውነተኛ የኢትዮጵያ ካፒታል ለማድረግ የተያዙ ፕሮጀክቶች የአዲስ አበባ ህዝብ የፌዴራል መንግስትና የከተማው መስተዳድር በመተጋገዝ እውን እናደርጋለን። ንጹህ አረንጓዴ ኢትዮጵያ፣ ህፃናት የሚስቁባት ኢትዮጵያ፣ ወጥቶ መግባት ሰላም የማያሳስብባት አዲስ አበባ እንድትሆን በትብብር መስራት ይጠበቅብናል። ይህ እንዲሆን ደግሞ ቲሙ በጀመረው አግባብ ስራውን እንዲያቀላጥፍ አደራ እያልኩ እናንተም እንኳን ደስ አላችሁ። ይህ ተግባር ሰፍቶ በቅሎ እናንተም ለመርዳት ያብቃችሁ ማለት ፈልጋለሁ። አመሰግናለሁ።